እንግዳዋ በክፍል 122 ቴዲ እንግዲህ ለነ ሄለን ሁሉም ነገር ነግሯቸዋል። ሄለን እንግዲህ ቴዲ ይቅርታ አድርግልኝ፣ እነሱ እንዳሉት ኤልሹ ያንተ ልጅ ናት፣ ማለትም የቶማስ ልጅ አይደለችም። ምን ማለት ነው? የዛን ሰዓት እኮ እኔና አንቺ ተጣልተን ነበረ እኮ። ብንጣላም የቶማስ ልጅ አይደለችም፣ ኤልሹ ያንተ ልጅ ናት። ሴትዮ ምንድን ነው የምታወሪው? አብደሻ እንዴ? ሲጀመር ኤልሹ ያንቺም የኔም ልጅ አይደለችም። ሄለንም ደግሞ በመደንገጥ ምን ማለት ነው ደግሞ እሱ? ኤልሹ ማለት የመኩ እህት ናትኝ። እኔ ነኝ የቀያየርኳቸው። የመኩ እናት በዛ ሰዓት ለመውለድ መንገድ ላይ ያገኝ ልትወልድ ብላ መንገድ ላይ ያገኘኋትኝ። ከዛ እኔ ደግሞ ወደ ሆስፒታል እያመጣኋት ሆን ብዬ ነው። እንደ አጋጣሚ ሆኖ ደግሞ እሷም ሴት ወለደች። ከዛ እኔ ቀያየርኳቸው በማለት እንግዲህ ቴዲ እውነቱን ተናግሯል ማለት ነው። ሄለንም ይሄ በፍጹም ሊሆን አይችልም፣ እንዴት እንደዚህ ሊሆን ይችላል ብላ በመደንገጥ ራሷን ሁሉ ስታ ነበር ማለት ነው። ቴዲ እንግዲህ ከተናገረ በኋላ ሄዷን። መኩን በጣም ነው የደነገጠው። ይሄ በፍጹም ሊሆን አይችልም። ሁላቸውም ቤሉል ለራሱ በዛ ነገር በጣም ነው ያዘነው። ቤሉል ከዚህ በፊት ኤልሹት እንዳልሆነች ስላወቀ አሁን የተፈጠረው ነገር ለሱ ምንም አልመሰለውም። መኩ እንግዲህ በመደንገጥ ወደ ላይ ሄዶ በቃ መሄድ አለብን ብሎ እቃቸውን ሰብስበው እንውጣ ሲል፣ እንዴ መኩ ተረጋጋ፣ ምን ነው እንደዚህ የምትሆኑ ቢሉትኝ፣ በቃ እንውጣ ብያለሁ እንውጣ ብሎ ሲሄድ ቤሉል አይሆንም፣ የት ልትሄድ ነው መኩ? መሄድ አለብን፣ እህት ይህን ነገር መስማት የለባትም፣ ይህን ነገር ሰምታ እንድትጨነቅ አንፈልግም፣ ኑኑ የኔ እህት ብቻ ናት የማንም አይደለችም በማለት እንግዲህ እየተከራከረ ይገኛል መኩ። አይወልም መኩ አሁን መሄድ የለባችሁም፣ ሲጀመር ከሄዳችሁም ደግሞ ያመቻችላችሁ ነው መሄድ ያለባችሁ እያለ እያዋራው ነበር ቤሉል። ሄለን ደግሞ በፊት ኑኑ ላይ የፈጸመችውን ግፍ በሙሉ እያስታወሰች ከዚህ በፊት ቫይረስ እንዲይዝሽ አድርገው ብሻን ብላ የውሸት ማስረጃ አምጥታ ያሳየቻትን ብቻ ኑኑ ስታሰቃየት የነበረውን ፓርት ሁሉ እያስታወሰች ነበረ። አይ በፍጹም ይሄማ ሊሆን አይችልም፣ ኑኑ የኔ ልጅ ልትሆን አትችልም፣ የኔ ልጅ ኤልሹ ብቻ ናት እያለች ራሷን እያሳመነች ትገኛለች። ግን እውነታውን መቀየር አይቻልም። በቃ አሁን መቆየት ትችላላችሁ እና ደግሞ ኑኑ መታየት አለባት፣ ሁላችሁ መመርመር አለባቸው። ምን ማለት ነው? ሴትዮ ከኑኑ አጠገብ እንዳደርሽ እንድች በሽ የእህቴን ጫፍ ከነካሽ አደጋ ይደርስብሻል፣ ከአጠገቧ እንዳደርሽ ብሎ እንግዲህ መኩ ያስፈራራት ነበር ሄለን። ምን ማለት ነው? በፍጹም እሷ የኔ ልጅ ልትሆን አትችልም፣ የኔ ልጅ ኤልሹ ብቻ ናት። ምርመራ የምናደርገውም የኤልሹ እውነተኛ ልጅነት ለማረጋገጥ ነው። የማንም ወሬም ዝም ብሎ እንዲያወራብኝ አልፈልግም ብላ እንግዲህ ሄለን ተናግረው ሄዳ ነበር። ግን ይህንን ያለችው ከልቦ አይደለም። ውጭ ተቀምጣ ብቻዋን ወይኔ በቃ ይሄ ሁሉ ነገር የስራዬ ክፋት ነው ማለት ነው፣ በቃ ይሄ የኃጢአቴ ውጤት ነው፣ በዚህ ነው ዋጋ የምከፍለው እያለች እንግዲህ ብቻዋን እያዘነች ትገኛለች። ቤሉልም እንግዲህ መኩ እንዳይወጣ አድርጓል። አሁን መሄድ የለባችሁም፣ ሲቀጥል ሄለምን ብትላችሁ ከዚህ ቤት መውጣት የለባችሁም፣ የዚህ ቤት ባለቤት እኔ ነኝ፣ እኔ ሂዱ እስካላልኳችሁ ድረስ ወዴትም አትሄዱም፣ እኔን ገፍታችሁ ከሄዳችሁ ደግሞ መሄድ ትችላላችሁ። ብዙ ነገር ተነግሮት መኩም ተስማምቶ እቃውን ይዞ ተመልሷል። ሲመለስ ደግሞ ኑኑና መሲ እያወሩ ነበረ። ምን ሆነሽ ነው እህቴ? ይህ ነገር እውነት ነው ብለሽ አምነሽ ነው እንዴ? አዎ እህቴ እውነት እየመሰለኝ ነው። ቤሉል ከኔ ክፍል አግኝቼው ነበረ እና የማበጠሪያውን ወስዶ ዲኤንኤ ሊያደርግ ፈልጎ ነበረ። እንዴ ቤሉል ምን ሆነ? አብዷል እንዴ? ይህን ነገር ቴዲ ያወራውን ነገር እውነት ነው ብሎ አምኖ ወስዶ ነው እንዴ? ቴዲ እኮ እውነት አያወራም፣ ምንም ቢጠቅመው ራሱ ውሸት ያወራል እና ቴዲን አትመኙ እያለቻት ነበር ለኑኑ። እኔ እንኳ አይመስለኝም፣ እውነት የሚሆን መስሎኝ እየፈራው ነው። ምንም እውነት አይደለም እህቴ። ግን አንቺ እርግዝናውን ነገር እንዴት ልታደርግ ነው? ማለት አሁን እኮ ሆድሽ እያስታወቀ ነው፣ ደግሞ ከቆየ መለየቱ አይቀርም እና ምን ልታደርጊ አስበሽ ነው እያሉ እየተማከሩ እያለ ነው እንግዲህ መኩ የመጣባቸው። ወንድሜ ሄደህ አልነበር እንዴ? እንዴት ተመለስክ? አይ በቃ አሁን የትም አንሄድም፣ እዚሁ ነው የምንሆነው፣ ቤሉልም እዚሁ ሁኑ ብሎናል። እሺ እንደዛ ከሆነ አይንዬ ደግሞ እንዴ ምን ሆነ ተመለስክ? አሁን እንደዛ ስትሆን የነበረው ተሸክመው ወደ ተሸክመው ለመምጣት ነው እንደዛ ስትዶረርብኝ የነበረው እያለች ነበር ለመኩ። አይ እና እኔ በቃ ቤሉል እንዳትሄዱ ብሏል፣ ስለዚህ ለቤሉል ብለን መቆየት አለብን። እስከ መቼ ድረስ ለቤሉል ብለን እዚህ ቤት እንቆያለን? እኔማ ሄለን ያለችኝን ነገር ሰምቼ እዚህ ቤት መቆየት አልችልም። እንደው ጎዳና ቢሆን እራሱ እንኖራለን እንጂ በፍጹም ከዚህ ቤት መኖር የለብንም። ቤሉልን ደግሞ ያናግረዋለሁ እያለች ትገኛለች አይንዬ ማለት ነው። ምንድን ነው ያቺ ሴትዮ ተናገረችሽ እንዴ? አይ ታውሱ ምንም አልልህም፣ ግን ይኸውልህ አሁን አንድ ነገር እንድታረግልኝ እፈልጋለሁ። ምንድን ነው? መሲ እርጉዝ ሳትሆን አትቀርም እና ቀስ አድርገህ እንድታጣራ ትፈልጋለሁ። እኔም ፈርታኝ ነው እንጂ መሲ እርጉዝ ናት።
አረ በፍጹም እናቴ ምማ ሊሆን አይችልም። በቃ ተዋረድ ነው ብቻ። ከዛ ሰይጣን ባልሆነ ያረገዘችው እና ከማን ሊሆን ይችላል ያረገዘችው? እሱ ነው ባሏ የነበረው። ስለዚህ እሷ ለኔ ልትነግረኝ ስላልቻለች አንተ ጠይቃትኝ። መሲ ድብቅ ሰው ናት። ኑኑ ትሻላለች እንጂ መሲ እኮ ለእኔ ሚስጥር አትነግረኝም። ስለዚህ ምናልባት ኑኑ ልታቅ ስለምትችል ኑኑን ጠይቃት እያለችው ነበር መኩ። አረ ኑኑ ራሱ የምታውቅ አይመስለኝም። ምክንያቱም ብታውቅ ኖሮ ትነግረኝ ነበረ። አይ እሷን ብልጥ ናት የኔ ልጅ። ቀስ ብለህ አጣራትና ትነግርሃለች። እሺ ብሎ እንግዲህ መኩንን ለመጠየቅ ሂደው ነበረ። ይኸውልሽ የሆነ ጥያቄ ልጠይቅሽ ነው እና እንዳትዋሽኝ። ምንድን ነው ወንድሜ ንገረኝ። መሲ እርጉዝ ናት እንዴ ሲላትኝ፣ አይ እኔ ማውቀው ነገር የለም። እንደዛ ከሆነ አይን አይኔን እያየሽ ንገሪ። ምክንያቱም እውነት መሆኑን ውሸት መሆኑን አይቼ መለየት እችላለሁኝ። በቃ ወንድሜ መሲ እርጉዝ ናትኝ። ወይኔ በቃ ተዋረድ ነው ብሎ እንግዲህ መኩ በጣም እያዘነ ነበረ። በጣም ተናዷል። ምክንያቱም ከቴዲ ልጅ እንዲኖራት አይፈልግም ማለት ነው። ቴዲ በጣም መጥፎ ሰው ስለነበረ ሲጀመር ቴዲ መሲን እየቀረባትኝ ለመረጃ ምናምን ብሎ እንጂ የእውነትም እንደሚስት ምናምን ወይ ደግሞ ወዷት አልነበረም። በዛ ምክንያት እንግዲህ መኩ በጣም ነው ያዘነ ነው የተናደደው። መሲ ደግሞ ቤሉልን እያዋራችሁ ነበረ። እኔ የምልህ ቤሉል ኑኑ የሆነ ነገር ነግራኝ ነበረ እና ከኑኑ ክፍል ማበጠሪያ ስትወስድ አይታለች። ቆይ ቴዲ ያለ ነገር ምናምን ነው እንዴ? ቴዲ እኮ እውነተኛ ሰው አይደለም፣ የመጣለትን ነው የሚያወራው። ውሸት ራሱ ባይጠቅመው ዝም ብሎ ይዋሻ ነው። ስለዚህ ቴዲ ማመን የለብህም እያለችው ነበረ። ይኸውልሽ መሲ ኤልሽ እህቴ እንዳልሆነች ታውቂያለሽ። ስለዚህ ለምን አልጠራጠርም እንዴ? አንተ ኤልሽ እህት ስላልሆነች ሊሆን ይችላል ምርመራ ማድረግ የፈለግከው፣ ግን ኑኑ እህቴ ነች ብሎ ማሰብ ይሄ ለእኔ እብደት ነው ብላ እንግዲህ እየተናገራችሁ ነበረ። ኑኑ የኔ እህት ብቻ ናት፣ ኑኑን ማጣት አንፈልግም ሁላችንም። ቤሉል ዝም ሲላት እንግዲህ ወይ ቤሉል ከባድ እንዳልኩ አውቃለሁ፣ ለአንተ በተለይ ከባድ ነው። እኔማ በተኛውበት ራሱ የሆነ ትንፋሽ አጥሮኝ የሚቀር እየመሰለኝ ነው። በጣም ነገሮች ከብደውብኛል እያላት ነበር። እሺ ያቺ የተረገመች ሴት ወዴት ሄደች እያለች ነበር፣ ሄለንም ማለት ነው። ሄለን ደግሞ ከደረጃው ተቀምጣ እያሰበች ነበረ ስለ ኑኑ ከዚህ በፊት ስላደረገችው ነገር። እንግዲህ በኑኑ ላይ ብዙ ነገር አድርጋለች። ምክንያቱም እሷ ልጇ እንደሆነች ስለማታውቅ ማለት ነው። ቴዲ ደግሞ ልጇ እንደሆነች ስለሚያውቅ አይ ሄለን ይሄን ሁሉ ግፍ እኮ የምታደርገው በጸጋ ልጆች ላይ ነው እያለ ከዚህ በፊት ራሱ እንዲመርዛ ስትነግረው አልመረዛትም ነበር። ምክንያቱም ይህን ልጅ እንደሆነች ቴዲ ስለሚያውቅ ማለት ነው። እንደውም ታመሰግነው ነው የሚገባው እንጂ እሷ ብዙ ጊዜ ኑኑን ለመግደል ሞክራ ነበረ። ቴዲ ግን ያን ነገር ስለሚያውቅ ምንም አያደረጋትም ማለት ነው። መሲ እንግዲህ ወደ ሄለን በመሄድ እንዴ ሄለን ምንድን ነው አሁን ይህን ነገር ስትሰሚ ምን ተሰማሽ? መሲ ከዚህ ሂጂልኝ፣ አሁን ሌላ ችግር እንዳትፈጥሪ። ከዚህ በላይ ምን ችግር ትፈጥሪያለሽ? አንቺ ከሁል ጊዜ በእኔ ላይ ችግር እንደፈጠርሽብኝ ነው። ከእንግዲህ በኋላ ግን ምንም አይነት ችግር እንድትፈጥሪብኝ አልፈቅድልሽም ብላ ስትናገራት እንግዲህ አንቺ ልጅ ከዚህ ሂጂ እኮ ነው የምልሽ ብላ ልትመታ ስትል ሁለተኛ ጫፌ እንዳትነኪኝ፣ እንኳን ጫፌ መንካት ቀርቶ እኔ ባለፍኩበት ራሱ እንዳታልፊ። እስከ ዛሬ ድረስ ብዙ ነገር ተጫውተሽብኛል። ከእንግዲህ በኋላ ግን ምንም እንድታደርጊ አልፈቅድልሽም። ከዚህ በፊት ልጅሽ እኔ እንድትጠላ አድርገሽ እንድትገለኝ አድርገሽ ነበረ። ከዛ አልሞት ስልሽ ደግሞ እኔም በትራስ አፍነሽ ልትገሊኝ ነበር እና ይህን ሁሉ እያወቅኩ ለማንም አልተናገርኩም። ከእንግዲህ በኋላ ግን እኔ የሚጸጽተኝ ነገር ቢኖር ይህን ሁሉ ሚስጥር እያወቅኩ ብቻ የማያዜ ነው። ከእንግዲህ በኋላ ሁሉም ሰው ያውቃል ስለ አንቺ ክፋትና ተንኮል። እንደውም ሳስበው ከዚህ በፊትም ጋሽ ልትገሊው ሙከራ አድርገሽ ነበረ። እንደውም ከጋሽ ሞት ላይ እጅሽ ያለበት ይመስለኛል እያለቻት ነበረ። እንደዛ ስትላት እንግዲህ ሄለን መሲን ለመምታት ሞክራ ነገር ነበረ፣ ግን ምንም ማድረግ አልቻለችም። መሲ ሁለተኛ ከአጠገቤ እንዳደርሽ ብላ ነው የገፈተረቻት ማለት ነው። ሄለን በአሁኑ ሰዓት ምንም ማድረግ አልቻለችም። ምክንያቱም የሰራችው ክፋት ሁሉ ዋጋ ያስከፍላታል። እስከዛሬ ድረስ እንግዲህ ሰዎችን ስትጎዳ የነበረችው እሷ ናት። አሁን ደግሞ የእሷ ሰዓት ደርሷል ማለት ነው። እንግዲህ በኋላ በእኔ ህይወት እንድትቀልጅ አልፈቅድልሽም። እንደውም እኔ በህይወት እስካለው ድረስ አንቺ ደስተኛ አትሆኝም እያለቻት ነበረ። ሊዛ ደግሞ በዚህ በኩል ከቤት ውጭ ወጥተው ነበረ እና የልሹንና ጆን ባንድ ላይ አግኝታቸው እንዲህ ይች ደግሞ በትምህርት ሰዓቷ ከዚህ ዱርዬ ጋር ምን ታደርጋለች? አረ ሊዛ የዝም ብለሽ ተቀመጭ፣ እኛ የመጣ ነው እዚህ ልንዝናና ነው እንጂ ስለ ሰው ልናወራ አይደለም። እና ያየዋ ዝም ልንቆ ያሳይሻለሁ ብላ እንግዲህ ሄዳ አንቺ ቆይ በትምህርት ሰዓትሽ ከዚህ ዱርዬ ጋር ምን ታደርጊያለሽ? ምን ማለት ነው? ሴትዮ ስርዓትሽ ነች፣ ከዚህ ሂጂልን። አይ አልሄድም፣ አሁን ለቤሉ ሳልደውል ተነሽና ቀጥ ብለሽ ከኔ ጋር ወደ ቤት ትሄጃለሽ ብላ ሊዛ እንግዲህ ኤልሹን እያስቸገረቻት ነበረ።
ኤልሹም ለቤሉል ደውላለሁ ስትላት እሺ ብላ ተስማምታ ከመሄድ ውጭ ምንም አማራጭ አልነበራትም። እንግዲህ ወደ ቤት ይዛት ለወንድምሽ ሁሉም ነገር ታስረዳዋለች ስትል ቤሉል ከሳሎኑ ስለነበር ሰምቷቸዋል። ምንድን ነው የምታስረዳኝ ሲል ቤቲ ወይ ክላስ ቀጥታ ነው ብላ ተናገረች። ነው እንዴት እንደዚህ ታደርጊያለሽ ኤልሹ? እኔ እኮ ለአንቺ ብዬ ነው ትምህርት ያስገባሁሽ፣ አንቺ ግን መቼም ሰው አትሆኝም በማለት እንግዲህ ቤሉል እየወቀሳት ነበረ። እንደውም ከእንግዲህ በኋላ ትምህርት ቤት የሚባል ነገር አትሄጂም፣ ምክንያቱም አንቺ የመማር ጥቅሙ አልገባሽም እና ከእንግዲህ በኋላ ከቤት እንዳትወጪ ብሎ ቤሉል ቅጣት ቀጥቷታል ኤልሹን። እንግዶች እንግዳ በክፍል 122 ይመስላል። በክፍል 123 እስከምንገናኝ ሰንብቱ።